የኢትዮጵያ ታሪክ ጽሑፍና ትንተና በብዛት ከገዢዎች አንጻር ብቻ የሚታይ ነው የሚል የረጅም ጊዜ ወቀሳ ስንሰማ ቆይተናል። ይህ ደግሞ የሀገሩ ታሪክ የመሪዎች ሽኩቻና ግጭት ብቻ ተደርጎ እንዲሳል እያደረገ ነው የሚሉ ብዙ ናቸው። የማህበረሰቡ አኗኗርና የሀገሩ የሀሳብ ታሪክም ችላ እንዲባል አድርጓል የሚል ትችትንም አስከትሏል። በኢትዮጵያ ሀገሬው ለብዙ ዘመናት ተጋምዶ በመኖር ውስጥ ያዳበራቸው እሴቶች፣ እሳቤዎችና ፍልስፍናውን ራሳችንን ለመመርመርና ለመረዳት ጥቅም ላይ ሲውል አይታይም። የኢትዮጵያን ታሪክ በሙዚቃ ውስጥ ለመቃኘት የሞከረው ወጣቱ ጸሐፊና ጋዜጠኛ ይነገር ጌታቸው የዛሬ የልቦና ውቅር እንግዳችን በመሆን እዚህ ጉዳይ ላይ ሀሳቡን ያጋራናል። ከሰሞኑ ለአንባቢያን ያደረሰውን ጠመንጃና ሙዚቃ የተሰኘ መጽሐፍም መነሻ እናደርጋለን። ይነገር ጌታቸው የኤልያስ መልካን ማንነት እንደ አንድ የትውልድ መልክ ያሳየበት የከተማው መናኝ የተባለ መጽሐፉን ከዚህ ቀደም ለአንባቢያን አበርክቷል። እንደ ሁልጊዜው አብራችሁን ስለምትሆኑ በቅድሚያ እናመሰግናለን። የደስደስ ተስፋ ነኝ። ውብ ቆይታ። ይነገር የዝግጅታችን እንግዳ ለመሆን ስቱዲዮ ድረስ ስለመጣ በጣም ደስ ብሎናል። እንኳን በደህና መጣ። እንኳን በደህና ቆያችሁ። በጣም ጥሩ። ዛሬ ጠመንጃና ሙዚቃን መነሻ አድርገን ውስጥ ያሉ ሀሳቦችን እያነሳን ባለችን ጥቂት ደቂቃ ለመነጋገር እንሞክራለን። በሙዚቃ ውስጥ ሀገሩን፣ ታሪክና ፖለቲካን ለመረዳት እየሞከርክ እንደሆነ መጽሐፍ ውስጥ ነግረህናል። በሙዚቃ ለማሰብ ስትሞክር ይሄኛው ለሁለተኛ ጊዜ ነው። ሰዎች ሀገራቸውን ያደጉበትን ማህበረሰብ ወይም ደግሞ የሚኖሩበትን ዙሪያውን ሁሉን ነገር ለመረዳት የሚሞክሩበት መንገድ ብዙ ነው። ሀገራት ደግሞ እንደ ሀገር ሲመሰረቱ፣ ሲቆሙ፣ የሆነ ደረጃ ሲደርሱ፣ ሲወድቁ፣ ሲነሱ በሚኖራቸው ሂደት ውስጥ ታሪክን የሚያጠኑ ሰዎች የተለያዩ ፈርጆችን ይመዛሉ። ስለዚህ የፖለቲካ ታሪክ ይኖራል፣ የማህበረሰብ ታሪክ ይኖራል፣ የሀሳብ ታሪክ ይኖራል፣ የባህል ታሪክ ይኖራል። በብዙ መንገድ እኛ ሀገር ያው የኢትዮጵያ ታሪክ ከሞላ ጎደል የፖለቲካ ታሪኩ ጎላ ያለ ነው። ብዙ ሰዎች ንትርኩም ግብጉብ መጓተቱም የፖለቲካ ታሪካችን ላይ ያጠነጥናል። እኔ እሱን ውዝግብና እዛ አካባቢ ያሉ ትርምሶችን ትቶ የማህበረሰቡን ታሪክ የባህሉን ታሪክ ማጥናቱ የተሻለ ሀገረ መንግስቱንም ይሄ የብሔር ግንባታ ሂደቱን ኔሽን ቢልዲንጉንም ለመረዳት ያግዛል ብዬ አምናለሁ። ስለዚህ ከሞከርነው ይልቅ ያልሞከርነው ይቆጨኛል። ያልሞከርነው መንገድ ማሰቡ መልካም ነው ብሎ ከማሰብ ነው የማህበረሰቡንና የባህሉን ታሪክ ነው ሙዚቃን ማሰቢያ ማድረገው። ለዛ ነው የዝምተኞች አምባሳደር ልንላቸው እንችላለን። ሙዚቀኞች ዝምተኛ ናቸው፣ ብዙ አላወራንላቸውም። ኢትዮጵያን በማቆም ሂደት ውስጥ አይደል አሁን እንደ ሜሪ አርሚዳ አይነት ሰዎች ብዙ ዋጋ ከፍለዋል፣ ጦርነት ዘምተዋል፣ በጥይት ተመተዋል ምናምን። ግን አናወራም። አንድ ሜሪ የምትባል ዘፋኝ ነው የምንለው። አገሩን በማቆም በመስራት ሂደት ውስጥ ግን እንደ ሜሪ አይነት ሰዎች አሉና የዝምተኞች ተወካዮችን አውጥቶ አገሩን ለመረዳት መሞከር ይቻላል የሚል ነገር ስላለኝ ነው። ኤልያስ ላይ እዚህ ጋር እሱ ነው ሞክረው። ቅድም እንዳልከው ይህ ነገር የኛ ታሪክ የፖለቲካው ታሪክ ጎልቶ ስለሚታይ ሀገሩ እሱ ብቻ አድርጎ የማሰብ ኢትዮጵያ ማለት ያ ብዙ ጊዜ ተደጋግሞ የምንሰማው የፖለቲካ የነገስታቶቻችን በጎም ይሁን የንትርኩ የሽኩቻው ነገር እሱ ብቻ ይመስለናል። እና አንተ በሙዚቃ መንገድ ሀገሩን ለመረዳት ለመዳሰስ ስትሞክር ያገኘው የተለየ ነገር ምንድን ነው? ከዛኛው ውጪ ብለህ የምትነግረን ነገር። በብዙ መንገድ ውስጥ አገሩ በተለያየ መንገድ ውስጥ መስተጋብር ያለው ነው። የፖለቲካ ታሪካችን እንዳልኩሽ የማሸነፍ የመሸነፍ ነው። እንትና መጣ፣ እንትና ይሄዳል፣ ከዛ የሱ ልጅ ስልጣን ይዞ ምናምን ነው። አሁን የመካከለኛው ዘመን ታሪክ ብናይ በቃ ልጁ ይመጣል፣ ከዛ አባት ይወርዳል፣ ከዛ ልጅ ይተካል፣ ከዛ እንዲህ ነው። ህዝብ ግን አብሮ ነው የሚኖረው። ይጋባል፣ ይዋለዳል፣ ከዛ ሙሾውን ያወርዳል፣ ቅኔ ይዘርፋል፣ ያንጎራጉራል፣ ከዛ አገሩን ለማስከበር አብሮ ይሄዳል። ስለዚህ አድዋ ላይ ስላሉት አርበኞች እናወራ ይሆናል። አድዋ ላይ ስለዘመቱትና ሙዚቃን ስለተጫወቱ ሰዎች ግን አላወራንም። እነዛ ሰዎች ግን ብዙ ሺዎችን ስለ ኢትዮጵያ አስበው እንዲዋጉ ስለ ሀገራቸው እንዲሰዉ አድርገዋልና የሀሳብ መስመር ሆኖ አገልግለውናል፣ አውታር ሆኖ አገልግለዋል፣ ሀገሩን በማቆም በኩል ማለት ነው። በዛ ሂደት ውስጥ እንግዲህ እኔ እንዳልኩሽ እየደረስኩበት ኢትዮጵያ ዝም ያሉ የሀሳብ መስመር ያበጁ በነዛ ስር ፖለቲከኞች ሊሆን ይችላሉ፣ የተለያዩ ወዳጆች ቡድኖች ሊሆን ይችላሉ አሉ።
ግን ዋናው አገሩ የቆመው አውታሩ የሀሳብ መስመሩ ወይም ደግሞ ምናባዊ ውህደቱ የመጣው በኪነ ጥበቡ ነው፣ በአርቱ ነው ብዬ አምናለሁ። እና እሱም በመፍጠር ሂደት ውስጥ ሰሜንም፣ ደቡብ፣ ምዕራብ፣ ምስራቅም ያለ ሰው ኢትዮጵያ ሲባል የሚደነግጠው እነዚህ ሰዎች በሰሩት ነው። ዝምተኛዎቹ ሰዎች የሀገሩን ነፍስ ሰርተውታል። ሁላችንም ልንደነግጥ የምንችልበት ወይም ልናወራ የምንችልበትን ሀገር የሰሩት እነሱ ናቸው ብዬ አምናለሁ። ይሄ ነው እንግዲህ እኔ ሙከራ። መጽሐፍም ላይ እንደውም ጸሐፊ ትእዛዝ የንጉሥን ፊት ሊፈራ ይችላል፣ የታሪክ ባለሙያም ሰውነት ሊያሸንፈው ይችላል። የጥበብ ሰዎች የሚያንጎራጉሩት የሚጽፉት ሰዎች ደግሞ የነፍሳቸውን ነው የሚናገሩትና እውነትም የልብን የሀገሩን ልብ ለመረዳት ንጹህ የሆነ መረጃ ሊያቀብለን ይችላል። ሌላው መጽሐፍ ውስጥ ያለው ሀሳብ የኢትዮጵያን ሙዚቃ በዳሰስክበት መንገድ ውስጥ የኢትዮጵያ ሙዚቃ ጉልህ ጠባዩ ማህሌታዊ ነው ትላለህ። ቅዱስ ያሬድን ለመንፈሳዊ አገልግሎት ብቻ ሳይሆን የዘመናዊውም ሙዚቃ መነሻ አድርገህ ትወስደዋለህ። በዚህ ድምዳሜ ውስጥ የኢትዮጵያ ሙዚቃ ጠባይ ያሬዳዊ ቀለም እንዳለው ማህሌታዊ እንደሆነ ስትነግረን ምናልባት ሀገሩ ብዙ ባህል ያለበት ስለሆነ ብዙ ልሳን ያለበት ስለሆነ የሀገሩን የሙዚቃ ጠባይ ያሬዳዊ ወይም ማህሌታዊ ነው ብሎ መግለጽ አይከብድም ወይ? ይገባኛል። አሁን ለምሳሌ ኢትዮጵያ እንደ ሀገር በጣም ብዝሃነት ያለባት ሀገር ናት። በሙዚቃ ስልት በስኬል በምኑ ካየሹ ዳይቨርሲፋይድ ነው። በጣም ብዝሃነት የሚታይበት ሀገር ነው። የኢትዮጵያ ሙዚቃ ከአራት ቅኝት ውጭ መሆኑን ያወቅነው በጣም በቅርብ ነው አይደል? አሁን ደራሼ ላይ ያለውን ባለ 12 ስኬል ነው፣ ወደ ጃዝ ይወስዳል። ሌሎች ቦታዎች ላይም ስንሄድ እንደዚህ ቤኒሻንጉል ጉሙዝ አካባቢ ያለው አጫዋት እንደዛ ወደ ጃዝ ይወስዳል። ከተለመደ ኢትዮጵያዊ ቅኝት ወጣ ያሉ ነገሮች አሉ የሚለው ነው። ያሬድ ግን በኢትዮጵያ ብቻ ሳይሆን የኢትዮጵያ ዘመናዊ ሙዚቃ መሰረት ነው ሲባል በሁለት በሶስት ነገሮች ላይ ልናወራ እንችላለን ብዬ አምናለሁ። የመጀመሪያው ጉዳይ የሚሆነው ቅርብ ጊዜ እየወጡ ባሉ ጥናቶች ውስጥ ለምሳሌ ትልልቁ ዓለም ላይ ያለው የሙዚቃ ፍልስፍና ማጠንጠኛው ይሄ የኦርኬስትሬሽን ጉዳይ ከያሬድ ጋር የሚተሳሰር አይደለም ወይ ነው አንዱ ጉዳይ የሚሆነው። ለምሳሌ የክቡር ዶክተር ሙላቱ አስታጥቄ እንደዛ አይነት መከራከሪያ ያለው አይደል? ለምሳሌ ኮንዳክተርነት መራሄ መዘምር መነሻው ያሬዳዊ ነው ይላል። ዓለም ላይ ትልልቅ የሙዚቃ ጨዋታዎች በመርሃ መዘምር እየተሰሩ የሚጫወቱ የምናያቸው በዓለም የሙዚቃ እንቅስቃሴ ውስጥ ትልልቅ የስኬት መገለጫ ተደርገው የሚታሰቡ ሀሳቦችን ከኢትዮጵያ ጋር የማስተሳሰር የማየት የማጥናት ነገሩ አሁን እየጨመረ መጥቷል። ስለዚህ የኢትዮጵያ ዘመናዊ ሙዚቃ ብቻ ሳይሆን ስለ 12 ምቱም ስለ ሌላውም ብናወራ ከኛ ጋር የሚተሳሰረው ዓለም አቀፍ የሙዚቃ ጨዋታ ከኢትዮጵያ የሚመነጭ ነው፣ ከኢትዮጵያ ጋር የሚገናኝ ነገር አለው እያልን የምናወራ ከሆነ ኢትዮጵያ በጣም ቅርቡ ነው ልልሽ ነው። ካልቸራል ዲፊውዥን አለ። ይሄ ባህሉ እየሰረገ ሄዶ ከአንዱ ወደ አንዱ የሚመጣ ይኖራል፣ ከዛ ወደዚህ የሚመጣ ይኖራል። ግን ያሬዳዊ አስተዋጽኦ ሲባል አንዱ መልኩ እሱ ነው የሚታየኝ። በዓለም የሙዚቃ እንቅስቃሴ ውስጥም ያሬድ በጉልህ በወጉ ከተጠና ያበረከታቸው ነገሮች በብዙ መንገድ ቀዳሚ የሚባሉ ናቸው። ያው ትልልቆቹ አውሮፓውያን የሚዘምሩላቸው የሙዚቃ ሰዎች 15 16 በኋላ የመጡ ናቸው፣ ክፍለ ዘመን በኋላ የመጡ ናቸው። ያሬድን እንግዲህ ወደ ኋላ ስንሄድ 1400 1500 ዓመት ወደ ኋላ እንሄዳለን። ስለዚህ ስለ ዓለም ሙዚቃ ዛሬ ስለምናወራቸው የረቂቅ ሙዚቃ ጨዋታ ወይም ደግሞ ስለ ቢግ ባንድ አጨዋወት ስለ ጃዝ እንዲህ ስናወራ ራሱ ያሬድ ቀዳሚ ሰው አይደለም ወይ? በሱ መሟገት አንችልም ወይ ነው። እና ያሬድን ምልክት የማድረግ ሀሳብ ነው የኢትዮጵያ ሙዚቃ ብቻ ሳይሆን እኔ ከዛም አስፍቶ ማየት ይቻላል። ያሬድን እንደ ምልክት መረዳት ይቻላል ብዬ አምናለሁ። እሱ ሲሆን ደግሞ ባህሉም ላይ አስተሳሰባችንም ላይ ቅኔያዊነቱም ላይ እየበረከተ ይሄዳል እና ምልክት የመፈለግና ምልክት የማድረግ ነው። ከዛ ውጭ ግን አመስጋኝነት የኢትዮጵያ ሙዚቃ አንዱ መልክ ነው። ሃይማኖተኝነት በጣም የኢትዮጵያ ሙዚቃ ረጅም ዘመኑ እስከ 1966 ድረስ ዓለማዊ ሙዚቃዎች ሳይቀሩ በበገና ነው የሚቀርቡት። ለንጉሱ ውዳሴ ዓለማዊ ሙዚቃ ነው ለምሳሌ አይደል? በበገና መጫወት ይሄ አመስጋኝ ማህሌታዊ ነው መንገዱ። ከዛ ውጭ አመስጋኝነት አሁንም ድረስ በኢትዮጵያ ሙዚቃ ውስጥ ሴትን የሚያመሰግን ብዙ ነው፣ ፍቅሩ የሚያመሰግን አገሩ የሚያመሰግን ብዙ ነው። ማህሌታዊነት አንዱ ጠባይ ውስጥ ነው ልልሽ ነው። እንዲህ እየዘነዘናቸው ስንሄድ ብዙ ሰበዝ ይኖረዋል። ጥቅላዩ ግን ያሬድን በወጉ ለመረዳት መሞከር ይመስለኛል። ጓለ እንደሚሉት የኢትዮጵያ ስልጣኔ ያሬዳዊ ነው የሚል ድምዳሜ ያላቸው በጣም ጥሩ። አንድ የተለየ ነገር
መስሎ የተሰማኝ አንተ መጽሐፍ ውስጥ ያገኘሁት ሀሳብ በሌሎች ሀገር ሙዚቃ የባህል ገባር ነው ትላለህ። እኛ ሀገር ሲመጣ ግን ይሄ ሀሳብ ይገለበጥና ባህላችን ነው የሙዚቃ ገባር የሙዚቃ ጭሰኛ የሚሆነው የሚል ሀሳብ ተመልክቻለሁና ምን እያልከን ነው? ቀደም ብዬ ካነሳሁት ጋር በተወሰነ የሚያያዝ ይመስለኛል። ቅዱስ ያሬድ እንደ ምልክት ከታየ በዋነኝነት ስነ መለኮቱ እንዳለው ሆኖ ባለሙያ መነጽር ውስጥ ካየ ነው ከሙዚቃ ጋር ነው የሚተሳሰረው። ሙዚቃ በሌላው ሀገር የባህል ገባር ነው። ስለዚህ ከባህል ነው የሚቀዳው የሀገራት ሙዚቃ። እኛ ደግሞ የቅዱስ ያሬድ አስተዋጽኦ ሙዚቃዊ ስለሆነ ከሙዚቃ ጋር የሚተሳሰረው ነገር ስለሆነ ይብዛም ይነስም የኢትዮጵያ የረጅም ዘመናት ሂደት ከቅዱስ ያሬዳዊ አስተሳሰብ ጋር ይወጣል። ልክ እጓለ እንዳነሱት እጓለ የሚያነሱት አሁን ያሬዳዊ መንፈስ ነው የኢትዮጵያ ስልጣኔ ይሉት የለ ያሬድ ምንድን ነው የሚለው ያሬድ ምንድን ነው የሚያነሳው ስንለው ዓለም በሙሉ እንደ አንድ ማህሌት ቆጥረዋለሁ ነው የሚለው አይደለ? እጓለም እንደዛ ይላሉ። ለምሳሌ ለያሬድ ይቺ ዓለም በመላ የአንድ ሲምፎኒ ወይንም አንድ ማህሌት መልክ አላት ይላሉ። ስለዚህ ሙዚቃዊ መልኩ ያሬድ ዓለምን የሚረዳበት መንገድ ማህሌታዊ ነው ወይም ከኦርኬስትራ ኦርኬስትሬሽናዊ አድርጎ ይረዳዋል። ያሬዳዊ መንፈስ የኢትዮጵያ ባህል የኢትዮጵያ አስተሳሰብ ዋናው መመንጫ ወይም ደግሞ አብራክ ነው። ስለዚህ ሙዚቃዊ መልክ ያለው የሙዚቃ ምልክት ነው የምንለው ከሙዚቃ ጋር የሚስተሳሰር ግን በሰፊው ካየነው በሙዚቃ ውስጥ ያለን ትልቅ ፍልስፍና የያዘው የያሬድ አስተሳሰብ የኢትዮጵያን ባህል የኢትዮጵያን ትውፊት ሰርቷል። ይሄ ከአንድ ቦታ ተነስቶ በመላው ሀገሪቱ ላይ በጉልህ የሚታይ ነው። እነ ዶናልድ ሌቪን ለምሳሌ እንደዛ ይላሉ። ኢትዮጵያውያን የወል ማንነት የፈጠሩት በእንዲህ አይነት ነገሮች ውስጥ ነው ይላሉ። እሱን ነገር ዘርዘርም ስናደርገው ለምሳሌ ዓለምን ከሚያይበትም ማንጸሪያው ጋር የሚያያዝ ነው። ሴንተር የሚያደርገው ሰውን ሳይሆን ፈጣሪን ነው የሚል ትንታኔ ይከተላል። ትክክል ነው። እሱንም የሚገልጽ ይመስለኛል። መነሻ አሁን አውሮፓውያን በተለይ የአውሮፓ ስልጣኔ ዋና መከራከሪያና ሙግቱ ላሉት ነገሮች ማንጸሪያው ራሱ ሰው ነው። ለሌሉትም ነገሮች ማንጸሪያው ሰው ነው። ሰው እስካወቀ ድረስ ያ ነገር አለ ማለት ነው፣ ካላወቀ የለም ማለት ነው ብሎ ነው የሚያምኑት። የአውሮፓውያን ፍልስፍና የረጅም ዘመን ስሪታቸው እንደዛ ነው። እኛ ደግሞ ወደ ኋላ ስንመለስ ያለውንም የነ ቅዱስ ያሬድን ይዘን ከዛ ዘርዓ ያዕቆብ ላይ ስትመጪ እንደዛ አይደለም የሚሉት። አሁን ዘርዓ ያዕቆብ ለምሳሌ ምን ይላል? ጆሮን የፈጠረ አይሰማምን የሚለውን የዳዊት ቃል ይዋሳል። ዓይንን የፈጠረ አያይምን ይላል። ስለዚህ አየሽ ማንጸሪያውን ተሰሪ ካለ ሰሪ ያለ ብሎ ነው የኢትዮጵያ ፍልስፍና የሚያጠነጥነው። አመስጋኝነት የሚለውም ሀሳብ ምናልባት ከዚህም ጋር የሚያያዝ ነው የሚሆነው። እንግዲህ ሌላው መጽሐፍ ውስጥ የኢትዮጵያ ሙዚቃ በአጠቃላይ ሲነሳ ስማቸው በጉልህ ከሚነሱት መካከል አዝማሪዎቹ ቀዳሚዎቹ ይመስሉኛል። በእርግጥ ከዚህ በፊት ልክ ሌላ ጊዜ ሙዚቃ ሲታሰብ እንደሚታሰበው ለማነሳሳት ሌሎችም በሙዚቃ የሚያገኙትን ጥቅም በመስጠት ደረጃ ብዙ ሰምተን ሊሆን ይችላል አዝማሪዎቹን በተመለከተ ከጦርነት ታሪኮቻችን ጋር ተያይዘው። ከዛ ውጭ ግን አንተ በታሪክ ዘጋቢነታቸው አንዳንድ ጊዜ ድርሳናትንም በመገዳደር ልክ ነው የነሱ አስተዋጽኦ ትላለህ። አለፍ ብሎ ደግሞ ፖለቲካዊ ተሳትፏቸውንም ታነሳለህ። እንደውም አንዳንድ ቦታዎች ላይ ለመሪዎቹ እነሱ ለሚያገለግሏቸው ሹማምንት ሁሉ አስተያየትም እንደ ምንድነው ተግሳጽም የሚመስል ነገር እያቀረቡ ሲሰሙ መጽሐፍ ውስጥ ተመልክተናል። አንድ ሁለቱን እንኳ ብናያቸው ለምሳሌ ዋስላይ የራስ ጎበና ልጅ ወዳጆ ጎበና አገልጋይና አዝማሪ የነበረች ሲሆን በቤንሻንጉሉ ዘመቻ የነበረውን የወታደሩን እልቂትና እንግልት ተመልክታ ተከታዮቹን ስንኞች አሰምታለች። ምን ታቦት አለና ታስለምናላችሁ? ምን ንጉሥ አለና ትታጠቃላችሁ? ምን ራስ አለና ትከተላላችሁ? ዳቢሎስ በበቅሎ ሲሄድ እያያችሁ ብላ ዜመች። ዋስላይ ራስ ጎበናን በጠንካራ ቃላት ብትወርፋቸውም ቂም አልያዙባትም። እንደውም ጥያቄው የእሷ ብቻ እንዳልሆነ አውቀው ሰራዊታቸውን ከጉምዙ ዘመቻ ወደ መንደሩ እንዲመለስ አድርገዋል ይላል። ይሄ አንዱ ማሳያ መሆን የሚችል ይመስለኛል። ሌላው አፄ ምኒልክ ከቴዎድሮስ ከተመለሰ ወደ ሸዋ የተመለሰ አካባቢ ደግሞ የሸዋው የጦር አበጋዝ በዛብህ ስልጣኑን ለኃይለ መለኮት ልጅ የመመለስ ፍላጎት አልነበረውም። ሰራዊቱንም ሰብስቦ ጦሩን ይሰብቅ ጀመር።
በዚህ ጊዜ እናት አይዋጁ የተባለችው ሌላዋ ዕውቅ አዝማሪ እንዲህ ብላ ተጫወተች ይላል። ማን ነው ብላችሁ ነው ጋሻ መወልወሉ? ማን ነው ብላችሁ ነው ጦራችሁ መሳሉ? የጌታችሁ ልጅ ነው ኧረ በስመ አብ በሉ። ከዛ አቆሙ ነው የሚለው መክተት። እንደውም ወደ ለሚኒሊክ እንትን ማለት ጀመሩ። ምንድን ነው ይሄን ያህል ተሰሚነት እንዳላቸው ነው ጉዳዩን የመቀየር የመሰማት አቅም አላቸው እያልከን ነው አዝማሪዎች? በቀደመው ትውፊት ውስጥ ያው ምን ይባላል፣ አዝማሪው ምን አለ፣ እረኛው ምን አለ፣ የወል አስተሳሰብ የሚገለጸው አሁን ያን ያየሽ ጋዜጣ፣ ሬዲዮ፣ ቴሌቪዥን አልነበረ። ስለዚህ የተቃውሞ ወይም የተለያዩ አስተሳሰቦችን መረዳት የሚቻልበት መንገድ ይብዛም ይነስም እንዲህ አይነት ሰዎች ናቸው። የወል አስተሳሰብን የሚገልጹ ሰዎች ናቸው። እንደ ሚዲየም ወይም ሜሴንጀርም ሆነው ወይም እንደ ብዙሃን መገናኛ የምንወሰዳቸው የሚያገለግሉት እነሱ ናቸው። ስለዚህ የጦር መሪዎች እንደ ራስ ጎበና አይነት ሰዎች እንደዚሁ ዳግማዊ ምኒልክም እንደዛ ምን ለማድረግ ይሞክራሉ? ኦኬ የብዙሃኑ አስተሳሰብ ምንድን ነው የሚለውን ለመረዳት የሚሞክሩት በዛ ነው። አዝማሪን የማክበር ያለ ማክበር ብቻ አይደለም ጉዳዩ። አሁን ያነሳሻቸው የእናት አይዋጁ ከዛ የወሰን ላይ እንደዚሁ ምንድነው የብዙሃኑ አስተሳሰብ አዝማሪው ምን አለ የሚለውን የብዙሃኑን አስተሳሰብ ይገልጻሉ ተብሎ የሚታሰቡ ናቸው። ከዛ አንጻር የጦር መሪዎቹ ለምሳሌ ራስ ጎበና ወደ ቤኒሻንጉል ጉሙዝ በሄደ ጊዜ በጣም ከፍተኛ የሚባል ሙቀት ነበር፣ ወረሽ ገብቶ ነበር እና ብዙ ይዞት የሄደው ሰራዊት ብዙ አለቀ። ስለዚህ ወሰንልዬ ይሄንን ስትል ይህ አስተሳሰብ የጋራ ነው፣ የሌላውም የሰራዊቱ አባል ነው። ከዚህ በላይ ሰራዊቱን ይዤ ብሄድ አደጋውም ለኔ ነው፣ ውጤትም አይኖረኝም ነው። እናት አይዋጁም በተመሳሳይ ነው። ለምሳሌ በዛብህ ስልጣኑን የመስጠት ፍላጎት አልነበረውም። ይሄ ሸዋ ላይ ግዛቱን የጦር አበጋዝ ስለሆነ የመስጠት ፍላጎት አልነበረውም። ዳግማዊ ምኒልክ ወደ ተመልሶ ከቴዎድሮስ ወደ ሸዋ መጥቶ ሸዋን ይዛለሁ ሲል አንድ ሄዷል ብሎ እሱ ተደላድሎ ስለነበር ፍላጎት አልነበረውም። ይሁንና እንዳልኩሽ እነዚህ የሌላን ሀሳብ የሌላን አስተሳሰብ ለመረዳት የሚያስችሉ አዝማሪዎቹ እናት አይዋጁ እንደዛ አለች። ማን ነው ብላችሁ ነው ብላ የእሱን አየሽ የዘር ሐረጉን ጠቅሳ ስልጣኑ ለሱ ይገባል አለች። ስለዚህ ይህ አስተሳሰብ የሌላውም የኔን ጦር ተከትሎ እየተንቀሳቀሰ ያለው ነውና መጨረሻ የጥሩ ላይሆን ይችላል የሚል አንድ እንደ ሰው ይኖራል። ሁለተኛ በዚህ መንገድ ብዙ መዝለቅ አይቻልም የሚለውንም ይረዳሉና የአዝማሪዎቹ የፖለቲካ መጋጨት እንዲህ ማለት የነሱ ብቻ ሳይሆን እዛ አካባቢ ያለውን መንፈስ ተረድተው መንፈሱን በዜማ መንፈሱን በኪናዊ መንገድ መግለጥ ነው ብዬ ነው ማምነው። ሌላው የጠመንጃና ሙዚቃ ዋናው ሀሳቡ ጠመንጃና ሙዚቃ እንግዲህ ከመጀመሪያው በተለይ የዘመናዊ ሙዚቃን በተለይ ማንሳት ከጀመርክበት ጊዜ ጀምሮ አብሮ ተያያዥ ሆኖ የቀጠለ ነው። ብዙ ሲነጣጠል አልተመለከትኩም እና በተለይ ወደ መሀል መጽሐፉ መሀል አካባቢ የ1953 የመፈንቅለ መንግስት አካባቢ ደግሞ በደንብ ድብልቅልቅ ብሎ የሚታይበት ሁኔታ እናያለን። እንደው በአጠቃላይ በኢትዮጵያ የሙዚቃ ታሪክ ውስጥ እንደው ጠመንጃ ያልተለየበት ምክንያት ለምን ይመስላል? የሀገሩ ስሪት ነው። አገሩ አየሽ አንድሪያስ እንደዛ ይላሉ እኮ ምን ይላሉ? አንጋች፣ ከዛ ደግሞ አራሽ፣ ቀዳሽ ነው ይላሉ። ከዛ እሳቸው በሶስቱ ያዩታል። ግን ቀዳሹ ራሱ አንጋች አይሆንም ወይ አገሩን ለዋላዊነት ለማስከበር? ከዛ አንጋቹስ ራሱ አራሽ አይሆንም ወይ? አራሹ ራሱ አንጋች አይደለም ወይ ስትይ በሶስቱም ቦታዎች ጠመንጃውን ታገኘዋለሽ። አይሽ ሀገረ መንግስቱ የተሰራው ኢትዮጵያዊነት ማለት አንጋች፣ አራሽ፣ ቀዳሽ ነው ስንል የተለያዩ ይመስሉናል። እኔ ግን አራሹ አንጋች ነው፣ ቀዳሹም አንጋች ነው። ከዛ በእንደዛ አይነት መንገድ ድብልቅልቁ ወይም ድንበር ፈርሶ መዋሃዱ አንድ ላይ ይመጣል ልልሽ ነው። ይሄ አገሩን የሰራበት መንገድ ድርና ማጉን ያቆመበት መንገድ ሙዚቃው ላይ ሊርቅ አይችልም። በሁለት በሶስት ነገሮች ውስጥ ማሰብ እንችላለን። ለምሳሌ የኢትዮጵያ የሀገረ መንግስት ዋናው የሀሳብ ታሪኩ ወይም ደግሞ ሪቶሪኩ በለው ወደኋላ ማሰሪያ ሸብ ማድረግ ሀገረ መንግስቱን ሰለሞናዊነት ነው አይደለ? ሰለሞናዊ ነው። እንግዲህ አብሮ ሰለሞን እኮ የላከው የቤተ መንግስቱ ውስጥ የነበሩ ያጅቡ የነበሩትን አንጋቾች፣ አንጋች ብቻ ሳይሆኑ ደግሞ በዛ እንግዲህ በጽላቱ በታቦቱ ፊት ደግሞ በእስራኤል ውስጥ ዜማ ያቀርቡ የነበሩ ሌዋውያኖችን
ነው የላከው። አይሽ እነዚህ ሰዎች እንግዲህ ሲመጡ ሀገረ መንግስቱን የቀዳማዊ ምኒልክ የሰለሞን ምናምን ምንለው ውስጥ ሙዚቃው አብሮ አለ፣ ጠመንጃው አለ አብሮ ማለት ነው። አይሽ ስርዓቱ እንደዛ ይበጃል። ከዛ በኋላ ደግሞ እየቀጠለ በየዘመናቱ ቅድም እንዳልነው አዝማሪዎች ወደዛ ወደዚህ እያሉ ፖለቲካውን ሲያጸኑ ፖለቲካውን ሲያርሙ እናያለን። እንደነ ናታይ አዋጁ፣ እንደ ጦጢት፣ እንደነ ጣዲቄ ጠመንጃ አለ ሙዚቃው ጋር አብሮ በዛ ሁሉ ሂደት ውስጥ አለ። ከዛ ደግሞ ወደ ጣሊያን ወረራ ስንመጣ ደግሞ ጣሊያኖች ፍጹም እንደውም ጠመንጃ የመያዝ ያህል መሰንቆ መያዝ በአዋጅ ከልክለዋል። ብዙ ገለዋል። ጎንደር ላይ ገለዋል። አዲስ አበባ ላይ ብዙ ሰዎችን ጠመንጃ ሳይሆን መሰንቆን ስለያዙ፣ ግን መሰንቆ የጠመንጃ ያህል ስለሚፈራ ነው። ምን ልልሽ ነው? እንዲህ ያለ ይቀጥላል። ጠመንጃ ሙዚቃውን ያሳድደዋል። ሙዚቃው ደግሞ ጠመንጃውን እያነፈነፈ ይከተለዋል። በሁለቱ መንገድ ውስጥ ብዙ ነገሮች ተቀይጠው ኑረዋል። የሁለቱ መዋሃድ ግን የተናጠል ብቻ የመቆም አይመስለኝም። አገሩም ምሰሶ እሱ ሳይሆን ይቀራል። ነዛ ነው ማስበው ነው ያየሽው። እሱ ወደዛም ወደዚህም ሲዘም በዛኛውም በዚህኛውም በኩል አብራ ሙዚቃ እንደ ፔንዱለም ወደዚህ ወደዛ ትላለችና ሙዚቃው ጭራ ሳይሆን አይቀርም የጠመንጃው። ለዛ ነው አንዳንድ ሰዎች እንደው ጠመንጃ ተጎትቶ እዚህ መዝናኛ ውስጥ እንኳን ምን አለ ባይገባ ምን አገናኘው ሁሉ ብሎ የጠየቁ ሰዎች እንዳሉ አስታውሳለሁ። አይ ቲንክ እኔ በዛ መንገድ እረዳዋለሁ። ሀገሩ የተሰራው በሱ ነው። ነጻነት ይሰጣል፣ ነጻነት ይነፍጋል፣ አገር ይቆማል፣ አገር ያፈርሳል፣ ድንበር ይጠባል፣ ድንበር ይሰፋል። በእንዲህ አይነት ነገሮች ሁሉ አገሩ እሱን ይከተላል። አየሽ እዛ ውስጥ ደግሞ ባህሉ አለ። ባህሉን የወለደው ደግሞ ሙዚቃ ነው ካል ሙዚቃው ደግሞ ሰፊ ግዛቱን መስርቷልና በዛ ሁሉ ሂደት ውስጥ ጠመንጃ እንደዛ ናት። እንደ ጭራ እየተከተለች ነው ሙዚቃ ተከትሏል። ለዛ ነው ማዋሃዳቸው። የሁሉም ለምሳሌ የኦርኬስትራውን ታሪክ ቢሆን ከክቡር ዘበኛ ጀምሮ ፖሊስ ኦርኬስትራ ነው፣ የክቡር ዘበኛ ኦርኬስትራ ነው፣ የሀገር ፍቅር ሁሉም ጋር ስማቸው ራሱ እኮ የጦር ነው። ክቡር ዘበኛ ማለት በቃ የክብር ዘቡ ነው የንጉሱ። ምድር ጦር ነው፣ ፖሊስ ነው፣ ሀረር ፖሊስ፣ ምስራቅ በረኛ። እንዲህ ስትይ ወደ ሰላማዊ እንኳን ልመለስ ስትይ ሀገር ፍቅር ብለሽ ዞር ስትይ ጣሊያን ወረራ ነው ውስጥ እሱ ነው ያለው። ስለዚህ አየሽ ተኝቷል አብሮ እንትኑ ግዛቱ ሰፊ ነው እና ዞር እስቲ በየቦታው አለ። እንደዛ ነው ዛሬም በዛ መንገድ ውስጥ አለ። ሙዚቃውን አትነጥዩም በሆኑ መንገዶች ውስጥ በዛ ላይ አምሳላዊ የኢትዮጵያ ፖለቲካ መገለጫ ነው እና እንደዛ ለመረዳት ሞክራለሁ በየዘመናቱ የነበረው እንቅስቃሴ። በዚህ ታሪክ ውስጥ የፈተናቸው ሌላ ነገር የገንዘብ ችግር፣ የኢኮኖሚ ጉዳይ ማለት ሌላው መልካችን ስለሆነ ነው። በሙዚቀኞቻችን የግልም ህይወት ውስጥ የሚሆን ባንዶች ራሳቸውን ችለው የኦርኬስትራ ስብስቦችም ራሳቸውን ችለው እንዳይቆሙ ያደረገ ፈተና እንደነበረ ጽሁፍ ያስረዳል። የሜሪ አርምዴ ታሪክ የመጽሐፍ መገባደጃ አካባቢ በጣም ያሳዝን ገጠመኝ ነው። ሳነበው ትንሽ ልቤን የነካኝም ስለሆነ ነው ተመልካቾች ቢሰሙትም ጥሩ ይመስለኛል። ስለምን እየተነጋገርን እንደሆነም ግልጽ የሚያደርገው ይመስለኛል። ደቡብ አፍሪካዊቷ ድምፃዊ ማርያም ማኪባ ወደ ኢትዮጵያ መታ የሀገራችሁን ታዋቂ ሴት ድምፃዊ መተዋወቅ ፈልጋለሁ ብለው ሜሪ አርምዴ ጋር ወስደዋት እንደሆነ ነው የሚነግረን ጽሁፍህና ሲወስዷት ግን ሜሪ ተናደደች ይላል። ቤቴ ቆሻሻ ነው፣ እንዴት በዚህ ደሳሳ ጎጆ የሀገሪቷ ታዋቂ ዘፋኝ ናት ብላችሁ ልታስተዋውቁ ይመጣችሁ በሚል ተቆጣች። ቁጣዋ ብቻውን አልነበረም። የእሷንም ሆነ የሀገሯን ክብር ለመመለስ መላ ዘየደች። ከቤት እንውጣ አለቻቸው። ወደ የት አሏት። ማርያም ማኪባ በመጣችበት የዲፕሎማት መኪና ተሳፍረው ቁልቁል ቀነፉ። ሜሪ መኪናውን ብሔራዊ ቲያትር ጀርባ ያለው በድል ህንፃ ጋር እንዲቆም አደረገች። አላመነታችም። የኔ መኖሪያ ቤት ይህ ነው፣ ወደ ቤት ይዤሽ ብገባ ደስ ይለኝ ነበር። ይሁንና እናትና አባቴ ፕሮግራም ስላልያዝ ያስኳቸው አሁን እሱን ማድረግ አልችልም አለቻት። እሺ ቅድም የነበርሽበት ቤት ምንድነው አለች ማርያም። እርሱ የሰራተኛ ቤት ነው የሚል መልስ ሰጠች ይላል። ደቡብ አፍሪካዊቷ የነጻነት አቀንቃኝም በነገሩ ተገርማ የሰራተኛሽ ቤት ልብ ይሰብራል፣ እባክሽ ይህንን ገንዘብ ስጭልኝ ብላ $100 ሰጠቻት ይላል። አያሳዝንም? አሁን አየሽ የሜሪ ርቀት የአገር ገመናን ማልበስ ነው። እሱን ለመሸፈን ነው። አየሽ ሜሪ ምንም የላትም፣ ግን አገሩ ላይ አላሳበበችም። እንዲህ አረገኝ ይሄ ሀገር ነውና ይሄን ያለፍቼ የረባ እንኳን ሳንቲም የለኝም አላለችም። ባላት አቅም በምትችለው መንገድ ሁሉ አገሯን ከፍ ለማድረግ ወይም አገሯ ያነሰች እንዳይመስልባት ያደረገችው ነውና ካለቻት እንግዲህ ሸራፊ ጨርቅ ላይ ኢትዮጵያን ገመና መሸፈኗ ነው። ያሳዝናል። እኔ ናሽናሊዝም ውስጥ ይመስለኛል የኢትዮጵያ ኪነ ጥበብ ሰዎች ውስጥ ያለ ብሔርተኝነት
ሀገር መውደድ በዚህ አይነት መንገድ ነው። እንደውም አንዳንዶቹ ገፋ ያሉ ናቸው፣ በብዙ መንገድ ራሳቸውን ዋጋ የሚያስከፍሉ ናቸው። ይሄም አንዱ ነው። እንግዲህ ራሳችን የምንጠይቀው እንደዚህ ነው። አየሽ፣ ስለ ሀገር ስናስብ እንግዲህ የጠመንጃና ሙዚቃን ሀሳብ ነው እየተነጋገርን ያለ ነው። ብዙ አለ እያለ ነው፣ ብዙ አገኘ ነው። ይሄን የጠመንጃ ጉዳይ ብዙ ነገራችን ውስጥ፣ ባህላችን ውስጥ፣ ሙዚቃችን ውስጥ፣ አስተሳሰባችን ውስጥና አንተም እንዳልከው በእርግጥ ነፃነትም ይሰጣል፣ ነፃነትም ይነፍጋል ጠመንጃ የሚል ጥሩ አገላለጽ ተጠቅመሃል። ግን አንዳንድ ጊዜ ደግሞ ዘመንን መምሰል የሚጠይቅ ይመስለኛል። በዘመኑ ልክ አብሮ መለወጥ ማደግ ያለበትም ነገር እንዳለ ይሰማኛል ሁሉም ነገር ውስጥና ይሄንን የጠመንጃ ሀሳቤ ይሄን ጠመንጃዊነት እንዴት ታየዋለህ? እንደው ከሙዚቃም እንኳ ውጪ ስታስበው። አሁን እኛ ሀገር ያሉ የታሪክ ሰነዶች በጥቅሉ ካየሻቸው ከእንዲህ አይነት ነገር ወደ ኋላ ሂደሽም ስታይሆን 3 አይነት የኢትዮጵያ የታሪክ ጠባዮች አሉ ይባላል በጥናት ውስጥ። አክሱማዊ የሚባላል፣ ኦሪየንታል የሚባላል፣ ራዲካሊስት የሚባሉ አሉ። እና በየዘመናቱ የመጡ የታሪክ ጸሐፊዎች ሰነዳቸውን ብታገላብጩ በሙሉ መጨረሻ ላይ የምታገኙት በቃ እንዲሁ ነው ጠመንጃ ነው፣ እንዲሁ ነው ጠመንጃ ነው። እንግዲህ እድል ነው እድል አለመታደል ነው አይደለ? እንደዚህ የሚሆነው ወደ ሀሳብ አለመምጣት ነው። እኔ ብዙ ጊዜ ምን አስባለሁ መሰለሽ፣ የኢትዮጵያ ታሪክ ስብራቱ የቱ ጋ ነው የሚለውን በወጉ ማሰብ ያስፈልጋል። ምን ስላላደረግን ነው ወደ እንደዚህ አይነት መንገዶች ውስጥ የገባ ነው? አገሩ ሀሳብ ለምን የሚፈራ ሆነ? ሀሳቦችን ለምንድን ነው መረዳዳት ያልቻለው? አገሩ በሀሳብ ለምን መቆም አቃተው የሚለውን በወጉ ማሰብ ያስፈልጋል። የቀደሙት አገሩን ለመስራት የሄዱበት መንገድ አለ። ከዛ በኋላ ተከታዮቹ አገሩን ለመረዳት የሞከሩበት መንገድ አለ። ይሄ እንግዲህ የኢትዮጵያ ብቻ አይደለም። ባህሩ እንደሚሉት ለምሳሌ የኢትዮጵያ ዘመናዊነት ከአፍሪካ ይልቅ ለአውሮፓ ይቀርባል ይላሉ። እና ለምንድን ነው ኢትዮጵያ እንደዛ ከሆነ በምዕራቡ የዘመናዊነት አረዳድ ውስጥ ሂዳ አገሩን አረዳድ ስልሽ ያንን ተውሳ ሳይሆን አዋህዳም ሀገረ መንግስቱን በዛ መንገድ ለመረዳትና በሀሳብ ላይ ለመከራከር፣ ሀሳብ ለማቆም፣ በሀሳብ የሚቆሙ አውታሮችን ለመስራት ለምን አልሞከረች የሚለውን በደንብ ማሰብ ያስፈልጋል። እኔ በየዘመናቱ ስብራቶች አሉ ብዬ አምናለሁ። ወደኋላ ዘመን ስንሄድ በየጊዜው እየተለቀሙ የምናወጣቸው ብዙ ጉድፎች ይኖራሉ። እነሱ ሀሳቦች ሀሳብ ፈሪ አድርገውታል ህዝቡንም ሀገረ መንግስቱ የተገነባበት መንገድም። ስለዚህ ወደኋላ 16ኛው 15ኛው ክፍለ ዘመን ላይ ስንሄድ የነበሩ ድብልቅልቆችን ካይሻቸው የሀሳብ ጉዳይ ነው። ለምሳሌ 15 16ኛው ክፍለ ዘመን ላይ የነበረው የኢትዮጵያ ሁኔታ እኮ የአፍሪካ ዋልተር ሩንዲ የሚባል ሰው ተመሳሳይ ነው ከምዕራቡ ዓለም ጋር ይላል። ከዛ በኋላ ምዕራባውያን እንግዲህ አንድ ዲስሚውመንት የሚባል አላቸው። የሃይማኖት ክርክሮችን ወደ አመክንዮአዊ ክርክር ለመለወጥ ሞክሩ። ያ ክርክር አሳማኝ ነው፣ አሳማኝ አይደለም፣ ያነሱት ያሸነፉት ወገኖች ተገቢ ናቸው አይደሉም፣ ሌላ ነገር ነው። ግን የሃይማኖት ግጭቱን የሃይማኖት ጦርነቱን ሁሉ የሀሳብ ማብለያ አድርገውት መጨረሻ ላይ ክርክሩ የሀሳብ እየሆነ መጣ። ሀሳብ ያላቸው ሰዎች ወደፊት መምጣት ጀመሩ። ሀሳብ ያላቸው ሰዎች ያሸነፉት ተገቢ ሀሳብ ይዘው ነው ወይም አውሮፓን የሚጠቅም ሀሳብ አሸነፈ አላሸነፈም ሌላ ነው። ግን ክርክሩ ወደ ሀሳብ ከፍ እያለ መጣ። እኛ እዛ ዘመን ላይ የነበሩ ሰዎች ተመሳሳይ ጥያቄ ለማንሳት የሞከሩ ሰዎች ከአውሮፓ ጋር ተመሳሳይ የነበረን ጥያቄ ይዘው የመጡ ሰዎች ብዙ ቦታ አላገኙም። አሳደዷቸው ነገስታቶቹ። አይሽ ከዛ በኋላም በየ200 ዓመቱ በየ100 ዓመቱ እዚህ ሀገር ላይ ሀሳብን ለማምጣት የሚሞክሩ ሰዎችን ገብረ ሕይወት እንደዛ ይላል አይደል? ብዙ ቦታ አላገኙም። እየገፋናቸው ጠመንጃ የያዙት ሰዎች ብቻ ሀሳቡን እየጨፈለቁ መቀጠል ጀመሩ። በዛ መንገድ ብዙ ወጣን። የኢትዮጵያ ሁኔታ የኢትዮጵያ ነባራዊ ሁኔታ እንግዲህ ሀሳብ ላይ ያተኩር ሲባል 400 ዓመት ወደ ኋላ መመለስ 600 ዓመት ወደ ኋላ መመለስ በቂ ነው ብዬ አምናለሁ። ስለዚህ ሱስንዮስ የሰራውን ስህተት ምንድን ነበረ ብለሽ ቆም ብሎ ብቻ ማሰብ ወይም ደግሞ አምደ ጽዮን የሰራው ስህተት ምንድን ነበር ብለሽ ማሰብ ብቻ በቂ ነው። እሱን ከፈታሽው እኔ የኢትዮጵያ ፖለቲካ ራሱን የሚደግም ነው ብዬ ነው ማለት። አዎ ጊዜ አይሻጋ አያልፍም አይደል? አንድ ቦታ ላይ ቆምን ነው ማለት። አንቺ አመለጠ የምንለው ታሪክ ያለ አይመስለኝም። በኢትዮጵያ ታሪክ ውስጥ በብዙ መንገድ ውስጥ ይደጋገማል። በቃ ትናንት የሰማኛቸው ዛሬ ተመባሽ ሰው ትናንት ብኖር አልልም ነው። ያው ምናልባት አውሮፓውያን እንደዛ ሊሉ ይችላሉ። ትናንት ያለፈ ታሪካቸውን ተምረውበት ሊሆን ይችላል ወይም የሚወዱ ታሪክ ይኖራል። እኔ አንዳችም ታሪክ አምልጦኛል ብዬ አላምንም። አምልጦኛል ብዬ ማላምነው የኢትዮጵያ ታሪክ ራሱን ስለሚደግም ነው። እዛ ላይ የተሰራው ችግር ምንድነው ብሎ እሱን ቆም ብሎ ለመፍታት መሞከር
200 ዓመት ወደፊት የምንራመድበት የምንሻገርበት ድልድይ ይሰራል ብዬ አምናለሁ። ከሁነቶቹ ጀርባ ያሉ ሀሳቦች ላይ ማተኮር በቃ እሱ ነው ሀሳቡ ማለት እኮ እሱ ነው። ሀገሩ የሚቆመው በዛ ነው እንጂ በምንፋጭ ከፊት ለፊት በምናያቸው ሰዎች አይደለም። ለምንድን ነው በየዘመናቱ የመጡ ሰዎች ከወዲህም ከወዲያም የሆኑ ሰዎች አማራጫቸውን ጉልበት የሚያደርጉ ግብግብ ውስጥ የሚገቡት? ለምንድን ነው የሆነኛው ወገን አይ ብሎ ራሱን ለምን ማየት አልቻለም? ሀሳቡን ይዞ ለመምጣት ለምን አልቻለም? ሁሌም እኮ 1000 ዓመቱን ታሪክ ካየሽ እኮ የተመራ ሰው መሪ ሆኗል። ገብቶሻል? ያ ሰው ትላንትና ያነሳውን ጥያቄ ለምንድን ነው እሱ ሲሆን ማስተካከል ያልቻለው የሚለውን ነገር ስታየው ኦኬ ባህሉን በወጉ ማሰብ ያስፈልጋል። እንደገና ማህበረሰቡ እንደገና ማጤን ያስፈልጋል። እነ ዶናልድ ሌቪ እንደዛ አይደለም የሚሉት ቅኔ ነው ሀገሩ ይላሉ። የምን ጓጓውን ያህል ስለ ሀሳብ የምናወራውን ያህል እኔ የሀሳብ ሰው አይደለሁም፣ አንቺ የሀሳብ ሰው አይደለሽ፣ ምን የሚገባኝ እሱ ነው። እስከዛ እሱ ያድግና ሀገሩ የሀሳብ ሰው አልሆን ይላል። እና ይሄንን እኔ እንደዛ አላለሁ። ቅኔ ነው የሚለው እነ ዶናልድ ሌቪን የሚያነሱት እና ማእምር የሚያነሱት ሀሳብ ሄርሜኔቲክሱ አንድምታው ምኑ በሚባለው ደረጃ የምናወራውን ያህል አይደለንም። ጥያቄው እኮ እሱ ነው። የምንለውን አይደለንም የምናደርገውን አይደለም። ስለዚህ ሌላ መንገድ ይሆን የሚያስፈልገን እሱን ለመረዳት። እኔ አሁን የሆነ ነገር ሰዋራ ልክ በዚህ ሰዓት እያወራሁ አንድም እንዲህ እያልኩ ነው፣ አንድም እንዲህ እያልኩ ነው ተረጎማለሁ። ቅኔ የሚሆነው እንደዛ ነው። ሀገሩ ራሱ ቅኔ ነው የሚሉት ለዛ ነው። አሁን ድሮ ቅኔ በስነ ጽሁፍ ውስጥ ነበር የሚተነተነው አይደል? ቅኔ ማለት ሰሙ ወርቁ ይባላል። አሁን ደግሞ ዘመናዊዎቹ የታሪክ ጸሐፊዎች የማህበረሰቡን ለማወቅ የሚሞክሩ ሰዎች ኢትዮጵያ ራሷ ሀገሩ እንደ ሀገር ቅኔ ነው የምንረዳበት መንገድና አንድም እንዲህ ነው አንድም እንዲህ ነው ብለን ሰምና ወርቁን ስንፈታው ህዝቡ እንደ ህዝብ ብዙ መልክ ያለው ነው። ህብሩን መስራት፣ ውበቱን መስራት፣ ሰምና ወርቁን መፍታት፣ በብዙ መንገድ ሀሳብ እንዲሆን ሀሳብ አሸናፊ እንዲሆን መስራቱ ላይ ብዙ አልተራመድንም። እንደዛ አምናለሁ። የኛ ዘመን ዕዳ እሱን መሞከር ይመስለኛል። ወጣትም ስለሆንክ በጣም አመሰግናለሁ። ነገር ጥሩ ሀሳቦችን ነው ያካፈልከን። ለጊዜ ለሀሳብህ እጅግ አመሰግናለሁ። እኔ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቻችን እናንተም በያላችሁበት ከኛ ጋር ስለቆያችሁ ስለተከታተላችሁን በጣም እናመሰግናለን። ሳምንት በሌላ ርዕስ በድጋሚ እንገናኛለን። በሰላም ቆዩ።